ጠቅላይ ሚኒስትር አብይ አህመድ ዛሬ ረፋዱን ጣሊያን ሮም የገቡ ሲሆን ከቀትር በኋላ ምናልባት ወደ ለንደን ሊያመሩ ይችላሉ የሚል መረጃ የደረሳቸው በለንደን ያሉ ኢትዮጵያን ተቃውሞ እያደረጉ ይገኛሉ። አብይ አህመድ is not welcome። እናንተ ሆዳሞች አብይ አህመድ እየገደለ ሰውን ተመልከቱ። እናንተ ቆሻሾች 9 ቢሊዮን ብር የሚያስወጣው የጠቅላዩ የጠፈር ጉዞ መቼ ለምን? የበሻሻው ሰው አብይ አህመድ አሊ አሁን ደግሞ በኢትዮጵያ ሕዝብ ላይ ሌላ ስላቅ ጀምረዋል። ስላቁም የዓለም የመጀመሪያው መሪ ሆኜ ስፔስን እጎበኛለሁ የሚል ነው። ዓላማው ምንድነው ለሚለው ደግሞ መሬት ላይ ለሚጨፍጭፉት ሕዝብ ሰማይ ላይ ሆነው ስለ ሰላም ሊያወሩት ነው ተብሏል። ሰላም ጤና ይስጥልኝ እንደተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ በአዲስ ቪዲዮ ተመልሼ ወጥቻለሁ። ዛሬ የምንመለከተው እንግዲህ ጧት ላይ የሰራሁት አንድ ቪዲዮ ነበር በቅዱስ ሮስና በህዝበ ክርስቲያኑ በምእመኑ መሃል ያለ በጣም ሰፊ ልዩነት እንዳለና ጭራሽ እንደማይተዋወቁ አሳይቻችሁ በማስረጃ ነግሬያችሁ ነበር። አሁን የምንመለከተው ደግሞ በእኛ በኢትዮጵያውያንና በኢትዮጵያ መንግስት መሃል ያለ ትልቅ ልዩነትና ምን ያክል እንደማይዳመጡ እንደማይታወቁ የሚያሳይ አንድ ነገር አግኝቻለሁ። እሱን የምንመለከተው ነው የሚሆነው። እንደዚሁ ደግሞ በትናንትናው ዕለት በለንደን ከተማ የተካሄደ አንድ ታላቅ የተቃውሞ ሰልፍ አለ። ምን አስመልክቶ ነው የሚሆነው ነገር የምንመለከተው ነው የሚሆነው። ሁላችሁም የቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። እስቲ መጀመሪያ አሁን ሁላችን ኢትዮጵያውያን ያለብን ዕዳ አይተን ጀምር። እያንዳንዱ ኢትዮጵያዊ ያለበት ዕዳ $575 በላይ ደርሷል። ከሰሞኑ መነጋገሪያ ከነበሩ ጉዳዮች አንዱ የኢትዮጵያውያን ዕዳን ይመለከታል። የኢትዮጵያ ኢኮኖሚክስ አሶሲዬሽን ነው ይህንን ሪፖርት ያወጣው። እያንዳንዱ ኢትዮጵያ ያለበት የውጭ ዕዳ መጠን $575.6 ደርሷል ይላል። አሶሲዬሽኑ ባወጣው ሪፖርት እንግዲህ ኢትዮጵያ እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊ ደግሞ የተጠቀሰው መጠን የውጭ ዕዳ እንዳለበት ነው የተጠቆመው። የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከል የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋት፣ የውጪ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣቱ ዋነኞች እንደሆኑ ነው የተመላከተው። በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ የሆኑት ሰው ከዚህ በፊት አገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገሮች የተበደረቻቸው ብድሮች ውጤታማ ለመሆናቸው ዋነኛ የብድር ጫና ምክንያት ናቸው ብለዋል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችልም ተመራማሪው ተናግረዋል። እንደሰማችሁ ነው እንግዲህ ይሄ ዕዳ አለብን። ሁሉም ኢትዮጵያዊ ከ70,000 ብር በላይ ዕዳ አለበት። 500 ምናምን ዶላር ማለት 70 ሺህ ብር ነው። ይሄን የሚያክል ሁሉም ኢትዮጵያዊ ዕዳ አለበት ማለት ነው። አንደኛው ይሄ ነገር ይያዝልኝ። ሁለተኛ ደግሞ የህዝቡን ጥያቄ ላሰማችሁ። ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለካ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፍሏል። እነሱ ግን እግዚአብሔር ስንት መስዋዕት የከፈለበትን የኛን ስጋና ደም አውጥቶ በ7 ቀን ውስጥ ማስወገድ ማለት ይከብዳል። እኔ ልጄ ጧት ትምህርት ቤት ክርስቶስን ነው የምልህ ሄደ ጠይቃት። ጧት ትምህርት ቤት ሄዳ ስትመለስ ቤቱ በዶዘር እየፈረሰ ተወላጇ ቤት ነው ከጎን የገባችው። እስካሁን አይምሮ አልተመለሰም። ይመልስልኝ፣ የልጄን አይምሮ ይመልስልኝ። የህዝቡ ጥያቄ ይሄ ነው እንግዲህ። የምንበላው የለም፣ ቤታችን እየፈረሰን ያለው የምንጠጣው የለም የሚል ይሄ የኢትዮጵያ አብዛኛው ህዝብ ጥያቄ ነው። በከተማው በገጠርም የሚገኝ ሰው አሁን ላይ መብራት፣ ውሃ፣ መብል ምናምን የሚባል ነገር በጣም ጣራ ነክቶ ቤትም ጭምር ያለበትን ቤት እየፈረሰበት አሁንታችን የተናገረችው እያየን የምንገኝበት ሳላ ደርሰናል። የህዝቡ ጥያቄ ይሄ ነው። ይሄን የመሳሰሉ ጥያቄዎች ናቸው። ይሄ በጣም ትንሽ ጥያቄ ነው። ከዛ ደግሞ ሰላም ነው የህዝቡ ጥያቄ። ሰላም ይሰጠን የሚል ነው። ሰላም ይሰጠን በሚል እንግዲህ በለንደን የተካሄደ አንድ ሰልፍ አለ። እስቲ እሱን እንመልከትና አሁን ላይ ግን ጠቅላይ ሚኒስትር አብይ አህመድ እና ወይም ኢትዮጵያ መንግስት እያደረጉት ያሉት ነገር ምንድነው የሚለውን ነገር እንመለከታለን። Government, US government, break your silence, act now, act now, stop, Amhara, genocide, in Ethiopia, genocide. Abiy Ahmed is a killer, Abiy Ahmed is not welcome. UK say no. UK say no to genocide. No. United Nations
United Nations, UK government, US government, break your silence, act now, act now, stop, Amhara, genocide, genocide, Amhara, in Ethiopia, UK government, እንግዲህ የዛሬ ዓላማው የተሰበሰብንበት ጽንፈኛው አብይ አህመድ በደን ከተማ ይመጣል። እሱን አስመልክቶ ነው። እዚህ መጥቶ ደግሞ ነፃ የሆነ አየር ተንፍሶ እንደሌለበትም አማራ ህዝብ ላይ ጆኖሳይድ አውጇል። ህዝባችንን እየገደለ ነው። ህዝባችንን እየጨፈጨፈ ነው እና አሁን ዝግጅት ላይ ነው ያለነው። ገና እየመጡ ነው። ከበርሚንግሃም ከማንቸስተርም እየመጡ ነው። እስቲ አቶ ግርማ መነገድ ያለ ከሰልፉ አዘጋጁ አንድ ነው። እስቲ እሳቸው ምን ያስተላልፋሉ? እሺ ቴርስጥልን ገኒ ያው እንግዲህ ዛሬ ዋናው ዓላማው እንግዲህ ይሄ ነፍሰ ገዳዩ ሰውዬ ይመጣል የሚል መረጃ አለን። ፕሮባብሊ እንግዲህ ዛሬ ከሰዓት ሮም እንደሆነ ነው የተነገረ። አሁን ማታ ዛሬ ይገባል ይባላል። መጣም አልመጣም ዛሬ ዋናው ለብሪቲሽ ፐብሊክ እና ለፕራይም ሚኒስትር ኦፊሱ መልዕክት ማስተላለፍ የፈለግነው ሂዛን ዌልከም እዚያ ሀገር ነፍስ እየገደለ ህዝባችንን ወንድሞቻችን እያለቁ እዚህ ዝም ብለን ቁጭ ብለን ቤታችን ቁጭ ብለን መጠበቅ አንችልም። ስለዚህ እዚህ ያለው የአማራ ልጅ የኢትዮጵያውያኖች የአማራ ጉዳይ ያገባናል የሚሉ እየተሰባሰቡ ነው ያሉ። ከተለያየ ክፍለ ሀገር ከበርሚንግሃም አሁን ወደ ኤኒታይም ጆይን አድርጉናል። ለንደን ያለውን ህዝብ እየመጣ ነው። ያው ገና ጅምራችን ነው። በእርግጠኝነት አሁን እየተሟሟቀ ነው ያለው እና አሁን ዋናው መንፈሱ ቁጭት ለማሳየት ለተከታታይ ለ7 ዓመታት ተቃውሞ ሰልፍ እያለው ዛሬ ራሱ ነፍሰ ገዳዩ ቤታችን መጥቶ ቁጭ ማለት ስለማንችል ዛሬ ድምፅ ለመሆን ለህዝባችን እና እሱም ከዚህ ላይ በሰላም ተመልሶ መቅማችንበት ሁኔታ እንዲፈጠር ሁላችን ማድረግ የምንችለው ጥረት እየተደረገ ነው ያለው። ገልጽልኝ። እሺ አመሰግናለሁኝ አቶ እየተሰባሰበ ነው ያለው። ገና ዝግጅት ላይ ነን ያለ ነው። እዚሁም አድረንም ውለንም ቢሆን ዛሬ የምንላቀቅ አይሆንም። እስቲ አንድ ወገን አለ ሳሚ፣ እስቲ ስለ ዛሬው ዓላማ አጠር ያለ እንግዲህ ዛሬ የተሰባሰብነው ለምንድን ነው? ምንድን ነው ዓላማው? እሺ ገኒ፣ ያው እንደሚታወቀው አብይ አህመድ ጨፍጫፊው አምባገነን ስርዓት የሚያስቀጥለው አብይ አህመድ በዚህ በእንግሊዝ ይመጣል ስለተባለ እንግዲህ እኛም ገዳያችን ማለት ነው ገዳያችን መጥቶ ቤታችን መቀመጥ የለብንም በሚል በጣም አስቸኳይ የሆነ ህዝባችንን ጠርተን አስተባብረን እዚህ እንግዲህ 10 ዳውኒንግ ስትሪት ተገናኝተናል ማለት ነው። ስለዚህ ዋናው እንትናችን ጥቁር ናዚ አብይ አህመድ እዚህ ሀገር በእንግሊዝ ይመጣል ስለተባለ እኛም ደግሞ መቀመጥ የለብንም ብለን ለመቃወምና ጨፍጫፊ ስርዓት አምባገነን ስርዓት በጄኖሳይድ የሚጠየቅ ስርዓት ለምን እዚህ ሀገር ሊገባ ይችላል? እንዴት ይቀበልታል? የእንግሊዝ መንግስትም መቀበል የለበትም በሚል ነው እና ለዓለም አቀፉ ማህበረሰብ እንግዲህ ጄኖሳይደር መሆኑን ለማሳወቅ ለማሳየት እሱንም ደግሞ ለመቃወም ነው ዛሬ በዚህ የተሰባሰበው ማለት ነው። ዋና እንትኑ ነው። እሺ አመሰግናለሁ አቶ ሳምሶን። እንግዲህ እየተከታተልኩኝ ያለውን ነገር አሳውቅሻለሁ። እዚህ ጋርም ደግሞ አንድ ወንድማችን አለ ፋኖ ወርቁ ይታወቃል። እስቲ መልዕክት አስተላልፍ። የዛሬው ዓላማ ምን እንደሆነና የተሰበሰብንበት ይታወቃል። ነገር ግን አዘጋጆች አንዱ ስለሆን ፋክት ሚዲያ እሺ፣ ያው ዛሬ የተገናኘ ነው እንግዲህ አብይ አህመድ እዚህ ይመጣል ተብሎ ጨፍጫፊውን ገዳዩን አብይ አህመድን የዚህ እንግሊዝ ሀገር መንግስት እንዳይቀበለው ወንጀለኛ ጋር እንዳይተባበር ያው ድምጻችንን ለማሰማት ነው። አብይ አህመድ ምንም እንዳልፈጠረ ጤነኛ መንግስት እንደሆነ ራሱን ለማሳየት እዚህ ነው እየተገኛለሁ ብሏልና እሱን ለመቃወም ነው እዚህ የመጣ ነው። ለህዝቦቻችን ድምጽ ለመሆን ነው። እንግዲህ ያለውን ደግሞ በሂደት እናሳውቃለን። እሺ አመሰግናለሁ አቶ ወርቁ። እንግዲህ ያለውን ነገር እየተከታተልኩኝ አሳውቅሻለሁ ለፋክት ሚዲያ። አመሰግናለሁ። ሰላም። From the United Nations, from the United Kingdom, from the US government to kill its own people using a drone. The UK government is supporting Abiy Ahmed. The US government is supporting the Ethiopian regime. So we say to the whole world to act now before it gets too late. People are dying because of this ruthless Ethiopian leader. So we don't let this man to come to this country.
we strongly believe the UK government and this building has based on the humanity and human right rules and regulation. It violates your own rules. It violates the constitution to let a criminal to come to this country. Abiy Ahmed is not welcome. Abiy Ahmed is not a peaceful leader. Abiy Ahmed is not elected by its own people. He's a killer. He's a threat to the whole human race. So we say the UK government not to let the so-called Prime Minister Abiy Ahmed to come to this country. That's why we all gather here, is for a reason. Abiy Ahmed is doing an official visit in Europe the last 3-4 days. He is planning to visit 7 countries in Europe. One of the countries is in the UK. The UK government will expect a visit from Prime Minister Abiy Ahmed. Letting this leader come to this country is violate the basic foundation of human rights, the United Nations Foundation, the United Nations 1951 proclamation that violates the Human Rights Act. So we strongly believe this man is a war criminal. He needs to face justice. He needs to be arrested. So we don't let this man to come to this country. We don't let Abiy Ahmed to come to this building because he's not a peaceful man. He is a terrorist. He's a genocider. Letting a genocider violate human rights. He's killing his own people. Doctors are begging on the street of Ethiopia. Teachers are begging on the streets of Ethiopia. Pregnant women, children, disabled people, ladies, and they are dying every day. So we are here to let the whole world that this leader is the head of atrocities that happen to the Amhara people and that happen to the Ethiopian people. So we now here to tell the UK government not to let Abiy Ahmed to come to this country. He's not welcomed. He is the most hated man in the lands of Amhara because he's killing millions of Amhara within the last 5 years using your money, the British taxpayer money, killing Amhara people, killing children of Amhara, dying with drones. This is a strong message. We are doing history. We are passing the message to the whole world, the British government and the United Nations and the US government, the IMF, World Bank, and including United Arab Emirates, hands off Amhara. This is what we say. This is what we gather here. It's for a reason we all gather here. And that's why we're passing our message to the UK government not to accept and not to let this Abiy Ahmed to come to this country. If he arrives this land, that violates your Human Rights Act. So we ask you to arrest or to let him not to come to this country. Because we believe Abiy Ahmed is a genocider. A genocider needs to face justice. So we demand justice for the Amhara people. That's why we all gather here. In the region of Amhara, children are dying every day. School has been closed the last 3 years. There is no infrastructure. There is no public funding in the Amhara region. Amhara people are the indigenous peaceful people. So the silence needs to be broken. The silence is enough. Enough is enough. We want the UK government to act now before it gets too late. You are committing the biggest mistake in the British history. Before it gets too late, we ask the British government to act now. Don't put your hand with the blood on hand Abiy Ahmed. Do not let this man to come and visit Downing Street because it violates your Human Rights Foundation. So we ask the UK government not to support, not to fund, not to give arms to the Ethiopian leader, the so-called Abiy Ahmed. So we say, stop! Stop! Supporting, funding a genocider. A genocider. Amhara lives matter. Amhara lives matter. Stop! Stop! Amhara! Amhara! Genocide! Genocide! In Ethiopia! In Ethiopia! እንደምታዩት እንግዲህ የተቃውሞ እንደደረሰ መረጃ ከሆነ በትላንትናው ዕለት በለንደን ከተማ የተካሄደ ነው። ይሄ የሚሆንበት ምክንያት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደዛ ከተማ እየመጡ ነው በሚል ምክንያት ነው ይሄ ሰልፍ የተካሄደው ወይም እሳቸውን ለመቃወም ነውና የህዝቡ ጥያቄ ይሄ ነው። የህዝቡ ጥያቄ እንግዲህ ይሄ በሰሜኑ በኩል ያሉ የአማራ ወንድሞቻችን
ድምጽና ጥያቄ ወይም ተቃውሟቸው ነው። በሌላ በኩል ሳይድ የሚለው ስንመለከት ደግሞ እነዚህ ወጡ እንጂ ሌላም ቦታ ወይ ሰላም አለው ኢትዮጵያ ውስጥ ስንመለከት 50 ሊሆን ይችላል ሜቢ አንዳንድ ቦታ ሊሆን ይችላል እንጂ በብዛት የምንመለከተው ኢትዮጵያ ውስጥ ያለ ነገር ሁላችንም የምናገር ሪያሊቲ ነው። ምንም እንትን የምንለበት ነገር የለም። ድክመቱ የማን ነው ይሄ ነገር ማስተካከል ያለበት ማን ነው የሚለው ነገር እንዳለ ይሁንና ብቻ በሁሉም በኩል ሰላም አለ ብሎ ለመናገር ሙሉ በሙሉ ሰላም አለ ብሎ በደፈር ለመናገር አሁን ያለው ሁኔታ አያስኬድም። ስለዚህ እነዚህ እንግዲህ በሰሜን በኩል በጣም የከፋ ጦርነት ስላለ ወንድሞቻችን በዚህ መንገድ ወጥተው ሲቃወሙ እንሰማቸዋለን ማለት ነው እና ለነሱ ጥያቄ መልስ መመለስ ተገቢ ነው። ይሄ የመንግስት ስራ ነው። ጥያቄያቸው ምንድነው አስቀምጦ አወያይቶ መጥቶ መልሳቸው መለስ ያለ ነው። እንግዲህ ያለው ነገር አናውቅም እንጂ ነገር ግን አሁን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ወይም ኢትዮጵያ መንግስት ዶክተር አብይ አህመድ ህዝቡ ተርበናል እያለ ነው የሚገኘው፣ ተጠንተናል እያለ ነው የሚገኘው፣ 500 ምናምን ዶላር እዳለበት እየተባለ ነው የሚገኘው፣ ሰላም ናፍቆናል አትግደሉን እያለ ነው የሚገኘው፣ አንገዳደል እያለ ነው የሚገኘው ህዝቡ። ነገር ግን አሁን የወጣ መረጃ አለ ወይም ዜና አለ ኮለቀም ፍት የወጣ ላሰማችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ጠፈር ለመጓዝ ሙሉ ዝግጅታቸውን ማጠናቀቃቸው ተሰማ። ወደ ጠፈር ሲጓዙም ለዓለም ህዝብ ሁሉ ስለ ሰላም መልእክት ያስተላልፋሉ ነው የተባለው። እንዲሁም ለኢትዮጵያና ለአፍሪካ ኢኮኖሚ በእጅጉ የሚጠቅም የህዋ ሳይንስ መረጃዎችን ይዘው ይመለሳሉ ተብሏል። ለክሮፕ ፕሮዳክሽን ወይም አጠቃላይ ለግብርና ስራዎች፣ ለወታደራዊ ስራዎች የሚጠቅሙ የተለያዩ መረጃዎችን ከጠፈር ይዘው ይመለሳሉ። አሜሪካና ቻይና ጠፈር ላይ የራሳቸው ግዛት እንዳላቸው ሁሉ ኢትዮጵያም ውስን የሆነች የራሷ ግዛት ጠፈር ላይ ይኖራታል። እዚህም ጠቅላይ ሚኒስትር ዶክተር አብይ አህመድ የራሳቸውን ሀገር ባንዲራ አስቀምጠው ወይም ተክለው ይመለሳሉ ነው የተባለው። እንዲሁም ዘመናዊ የሆነ በጣም መልቲ ፕሮሰሰር ያለው አንድ ማሽን ጠፈር ላይ በማስቀመጥ መረጃ ወደ ኢትዮጵያና ወደ አፍሪካ ብሎም ወደ መላው ዓለም የሚለቅ ማሽን ጠፈር ላይ አስቀምጠው ይመለሳሉ ነው የተባለው። የዚህን ማሽን መረጃዎች መጠቀም የሚፈልጉ ሀገራት በሙሉ ከኢትዮጵያ ኪራይ እየከፈሉ ወይም በዶላር እየገዙ መረጃውን መውሰድ ይችላሉ ነው የተባለው። እስካሁን ድረስ በታሪክ ወደ ጠፈር የተጓዙ የሰዎች ብዛት 721 ብቻ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲጨመሩበት አሁን በአጠቃላይ 722 ሰዎች ወደ ጠፈር መጥቀዋል ማለት ይቻላል። ኢትዮጵያ ጠቅላይ ሚኒስትሩን ለማምጠቅ የሚያስችላት ኢንፍራስትራክቸር ወይም የህዋ ሳይንስና የስፔስ ማቴሪያሎች የሏትም። ጠቅላይ ሚኒስትሩ ምናልባት ወደ ህዋ የሚበሩበት ወይም የሚመጥቁበት የአሜሪካን ናሳ ቴክኖሎጂ ተጠቅመው አለያም የሌሎችን አገሮች ተጠቅመው ሊሆን ይችላል። የኖቤል ተሸላሚ እንደመሆናቸው መጠን በተለይም የሰላም ኖቤል ተሸላሚ መሆናቸው ይታወቃል። ናሳ ምናልባት ግብዣ አድርጎላቸው ሊሆን ይችላል ወይም ሌሎች ሀገሮች ትብብር አድርገውላቸው ሊሆን ይችላል። እንዴት በምን ሁኔታ መቼ እንደሚጓዙ ዝርዝር መረጃዎችን ስናገኝ የምናበስራችሁ ይሆናል። እንደሰማችሁ እንግዲህ እንደዚህ አይነት ነገር እየወጣ ነው የሚገኘው። ለምን እንደሚሄዱ ሰላምን ለማብሰር ነው የሚል ነገር የሰማን ነው የምንገኘውና እውነት ግን ቀላል ነው ወይም እንደምናስበው ስንመለከት አይደለም። ያው ታስበውበታል እንግዲህ ከየት ይመጣል በጀት ምናምን ነገር አለ። ቅድም መሻሽ የለባችሁ ግን ኢትዮጵያ ብድር ምን ያክል እንደሆነ ታችን ነገር ነበር። ወደ ኋላ ተመልሶ ማየት ይቻላልችሁ። ለእያንዳንዱ ሰው ምን ያክል ብድር እንዳለበት አስልታ ነገር ነበር። እሱ ማየት ይቻላል። የህዝብንም ጥያቄ እንደዛ ማየት ይቻላል። ይሄ ነገር ወደ 9 ቢሊዮን ብር የሚያወጣ ነው። ወደ 9 ቢሊዮን ብር የሚፈጅ ነገር ነውና እስቲ እሱ ነገርም አይተን እንመለስ። 9 ቢሊዮን ብር የሚያስወጣው የጠቅላዩ የጠፈር ጉዞ መቼ ለምን? አነጋጋሪው የአብይ የጠፈር ጉዞ የተበጀተለት አስገራሚ ወጪ ታወቀ። የጠቅላዩን ጉዞ ወጪ የሚሸፍነው ማን ነው? የሚነሱበትና የሚመለሱበት ቀን መቼ ነው የሚለውን የተመለከተ ወሳኝ መረጃዎችን ይዘናል። ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው የሚለው መረጃ በመሰረት ሚዲያ በኩል ከተዘገበ በኋላ ጉዳዩ ትልቅ መነጋገሪያ ሆኗል። የዜና ምንጩ እንደሚለው ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ መሆኑን ያረጋገጠ ሲሆን የጉዟቸው ምክንያት ደግሞ ሰላምን ለዓለም ለማወጅ እንዲሆን አክሏል። መሰረት ሚዲያ ባወጣው መረጃ መሰረት ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለመጓዝ ማቀዳቸው የተገለጸ ሲሆን የጉዞ ዋና ዓላማ ጠፈር ላይ ሆነው ለዓለም ሕዝብ የሰላም መልእክት ለማስተላለፍ እንደሆነ ተጠቅሷል። ዘገባው ይህ ጉዞ ከተሳካ ጠቅላይ ሚኒስትሩ ወደ ጠፈር የተጓዙ የመጀመሪያው የዓለማችን መሪ እንደሚያደርጋቸው አመልክቷል። ወደ ጠፈር የተደረጉ የቅርብና የሩቅ ጉዞ ታሪኮችን ስንመለከት በዓለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 ሲሆን አብዛኞቹ የጠፈር ተመራማሪዎች ናቸው። በቅርብ ዓመታት ውስጥ ግን አንዳንድ ሰዎች ከፍተኛ ገንዘብ በመክፈል ለቱሪዝም ዓላማ ወደ ዝቅተኛዋ ምድር ምህዋር ቢጓዙም አንድም የሀገር መሪ በጎብኚዎች ዝርዝር ላይ ስሙ አልሰፈረም።
ከሰሞኑ በተከታታይ ስለ ዲጂታላይዜሽን፣ አርቲፊሻል ኢንተለጀንስ እና የህዋ ምርምርና መሰል የቴክኖሎጂ ርዕሰ ጉዳዮች ላይ በተደጋጋሚ ሲናገሩና ቃለ መጠይቅ ሲያደርጉ የሰነበቱት ጠቅላይ ሚኒስትር አብይ አህመድ ባሳለፍነው ሳምንት በይፋ ባስጀመሩት የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል የሆነው የድሮን ትርኢት እንዲካሄድ ማድረጋቸው ውዝግብ አስነስቶ እንደነበር ይታወሳል። በትርኢቱ 1500 ድሮኖች ወደ ሰማይ የተለቀቁ ሲሆን በመንግስት በኩል ዝግጅቱ ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበት አቅም መንጸባረቁን ተናግረዋል። ይህ ትርኢት ከትዕይንትነት ባለፈ ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት ሲል መንግስት ባወጣው መግለጫ እንዳስታወቀው የምሽቱ የድሮን ትዕይንት በአፍሪካ ትልቁ የድሮን ትዕይንት ሲሆን ኤክስፖ የሳይበር ደህንነት፣ አርቲፊሻል ኢንተለጀንስ፣ ፋይንቴክ፣ ስማርት ሲቲና የቴክኖሎጂ ትምህርትን መሰረት ያደረገ 5 የትኩረት መስኮችን የያዘ ነውም ተብሎ ነበር። በ2025 የኢትዮጵያ ቴክኖሎጂ ኤክስፖ ማስጀመሪያ ዝግጅት ላይ ከ1500 በላይ ድሮኖችን የተሳተፉበት አነጋጋሪ የሆነ ደማቅ የምሽት ትርኢት ባሳዩ ማግስት የድሮኖቹ ወጪና ተያይዞ የተነሳው የውዝግብ አቧራ ሳይሰክን በሌላ አነጋጋሪ ጉዳይ ተከስቷል። እሱም ወደ ጠፈር ለመብረር የመጀመሪያው የሀገር መሪ በመሆን አዲስ ታሪክ ለመጻፍ ዝግጁ ነኝ ያሉበት ሲሆን ለዚሁ የጠፈር ጉዞ እቅዳቸው ዳጎስ ያለ ረብጣ ዶላር መመደባቸው ሲታወቅ የገንዘቡ ምንጭ ግን እስካሁን ጥያቄ ሆኖ ቢቀጥልም የጠቅላዩ የጠፈር ሽርሽር ጉዳይ ግን አይቀሬ ስለመሆኑ እየተነገረ ይገኛል። ለመሆኑ አንድ ሰው ወደ ጠፈር ጉዞ ሲያስብ ምን ያስፈልጓል የሚለው ጉዳይ ብዙዎችን ትኩረት የሳበ ሲሆን የጠቅላይ ሚኒስትር አብይ አህመድ የጠፈር ጉዞ ወጪና የገንዘብ ምንጩም ጥያቄ እየተነሳበት ነው። ዓለም አቀፍ የጠፈር ማዕከል ISS ወይም ኢንተርናሽናል ስፔስ ስቴሽን መረጃ እንደሚያመለክተው አንድ ሰው በመደበኛ መንኮራኩር ወደ ጠፈር ደርሶ ለመመለስ የሚያስችል አንድ ጉዞ ምን ነገሮች ይይዛል፣ ምንስ ያስፈልጓል የሚለውን ስንመረምር በመጀመሪያ ደረጃ ጉዞው ከመሬት ከ6 እስከ 24 ሰዓት የሚፈጅ ሲሆን ወደ ጠፈር የሚጓዘው መንኮራኩር በጠፈር ላይ ተረጋግቶ ቦታ ይዞ ለመቀመጥ በመጠን አነስ የሚሉት ወይም አነስተኛ የሚባሉት መንኮራኩሮች ከ8 እስከ 10 ቀናት ሲፈልጉ በመጠን ከፍ ያለው ትልቁ መንኮራኩር ደግሞ እስከ 1 ወር የሚደርስ ጊዜ እንደሚያስፈልገው የዓለም አቀፍ የጠፈር ማዕከል ማብራሪያ ያመለክታል። ሌላኛው ከጠቅላይ ሚኒስትር አብይ አህመድ የጠፈር ጉዞ እቅድ ጋር ተያይዞ እየተነሳ የሚገኘው ጥያቄ በምን አግባብና በምን መንኮራኩር የጠፈር ጉዞ እቅዳቸውን እውን ሊያደርጉ አስቧል የሚለው ሲሆን በምላሹ በድጋሚ የዓለም አቀፉን የጠፈር ማዕከል የመረጃ ቋት ስንበረብር በአሁኑ ሰዓት በዓለማችን ላይ 4 ድርጅቶች ታዋቂ መሪዎችን፣ ባለሀብቶችን፣ ታዋቂ ሰዎችንና ወደ ጠፈር የመጓዝ ህልም ኖሯቸው ወጪውን መሸፈን የሚችሉ ሰዎችን በቱሪስትነት ወደ ጠፈር እየወሰዱ በማዝናናት ላይ እንደሚገኙ ለማወቅ ችለናል። እንደ ጠፈር ማዕከሉ መረጃ ከሆነ በአሁኑ ወቅት ይህንን ከመሬት ወደ ጠፈር የሚደረግ የቱሪስት ጉዞ አገልግሎት በግንባር ቀደምነት እየሰጡ ያሉ ድርጅቶች አግዚዮም ስፔስ USA፣ ስፔስ ኤክስ USA፣ ሪስኮስሞስ ራሽያ፣ ስፔስ አድቬንቸርስ USA ሲሆኑ ወደፊት ደግሞ ብሉ ኦሪጅን እና ቨርጅን ጋላክቲክ በቅርብ ጊዜ ዘርፉን በመቀላቀል መሬት መቀመጥ ሰለቸኝ ወይም ዓለምን ዞሮ ደስ የሚል ነገር አጣው ያሉ ቢሊዮነሮችን እና መሪዎችን ወደ ጠፈር ማጓጓዝ ይጀምራሉ ተብሎ እየተጠበቀ መሆኑ መረጃዎች ይጠቆማሉ። እነዚህን መንደርደሪያ እርምጃዎችን ካገኘን በኋላ ወደ ዋናው አንገብጋቢ ጥያቄ ስንገባ ይህ ከ6 እስከ 24 ሰዓት የሚያስፈልገው በፍጥነት ከመሬት የተተኮሰው መንኮራኩር ሮኬት ተደራድሎ መሬት ለመያዝ ከ10 እስከ 30 ቀናት የሚደርስ ጊዜ የሚያስፈልገውና ለጥቂቶቹ ብቻ የሚፈቀደው የህዋ ላይ ጉዞ ስንት ብር ያስወጣል የሚለው ነው። እዚህ ላይ እኛም ጠቅላይ ሚኒስትር አብይ አህመድ ሊያደርጉት የታሰበው የጠፈር ጉዞ ምን ያስፈልጓል፣ ሙሉ የደርሶ መልስ ወጪውስ ምን ያክል ነው? በሌላ አገላለጽ እነዚህ የቱሪስት የህዋ ትራንስፖርት አገልግሎት የሚሰጡ ድርጅቶች ጠቅላይ ሚኒስትር አብይ አህመድን የታቀደው ህዋ ላይ አድርሰው በወቅቱ ለመመለስ ስንት ዶላር ይጠይቃሉ የሚለው ጥያቄ ነው። እነዚህ ለጠፈር ጎብኚዎች የመንኮራኩር ታክሲ አገልግሎት ሰጪ ድርጅቶች ለአንድ ሰው ጉዞ ምን ያክል ይጠይቃሉ ሲባል በጉዞ ላይ የሚያስፈልጉ መሰረታዊ አቅርቦቶችን ማለትም ከምግብ፣ የበረራ ገለጻ፣ ሜዲካል ከቨርን ያካተተ ሆኖ ቪአይፒ እንግዳ አቀባበልና መስተንግዶም ያለው ነው የተባለ ሲሆን አሁን ባለው ገበያ ለአንድ ሰው የሚያስፈልገው ሙሉ ወጪ በትንሹ 55 ሚሊዮን የአሜሪካን ዶላር ሲሆን ወደ ብር ሲመነዘር ደግሞ በባንክ ምንዛሬ 8 ቢሊዮን 875 ሚሊዮን የኢትዮጵያ ብር ይሆናል። እናም ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ለመጓዝ ሲነሱ 6 ቢሊዮን የኢትዮጵያ ብር ቆጠር አድርገው መክፈል ግድ ይላቸዋል ማለት ሲሆን ሀገሪቱ ካለችበት ነባራዊ ሁኔታ አንጻር ህይወት ለሚቀጥሉ ዶክተሮችና የጤና ባለሙያዎች የደሞዝ ማሻሻያ ማድረግ አልችልም፣ አርፋችሁ ተቀመጡ እያለች ይህን ያክል ገንዘብ ከየት መጥቶ ይከፈላል? ምንጩስ ምንድነው? የሚለው ጉዳይ ከዚሁ ጋር ተያይዞ እየተነሳ ያለ ሌላኛው ጥያቄ መሆኑ አልቀረም። ሰሞነኛው የድሮን ትርኢት የተዘጋጀውም ሆነ አዲሱ የጠፈር ጉዞ እቅድ የታሰበበት ዋና ምክንያት ጠቅላይ ሚኒስትር አብይ የመንግስታቸው ዝግጅቶች ከፍ ባለ ደረጃና የኢትዮጵያን ብልጽግና
ብልጽግና በሚያሳይ መልኩ ይደረግ፣ ዓለም በብልጽግና መንገድ ላይ መሆናችን እንዲያይ እናደርግ የሚል ትዕዛዝ በመስጠታቸው ሲሆን በአነጋጋሪው የ2025 የኢትዮጵያ ቴክኖሎጂ ኤክስፖ ለቀረበ የ3 ደቂቃ ድሮን ትዕይንት የወጣ ወጪ በትንሹ 700 ሚሊዮን ብር ነው ተብሎ ሳያበቃ የ9 ቢሊዮን ብር ወይም 55 ሚሊዮን ዶላር የጠፈር ጉዞ ማድረግ እፈልጋለሁ የማለታቸው ዜና የወጣው የጤና ባለሙያዎችና መምህራን እንዲሁም ሌሎችም የዳቦ ጥያቄ እያነሱ ባለበት በዚህ ወቅት የኑሮ ውድነቱ የህዝቡን ትከሻ ባጎበጠበት ሰዓት በመሆኑ እንደዚህ አይነቱ ዝግጅት በምንም አይነት መልኩ እንደ ኢትዮጵያ ባሉ ሀገሮች ተቀባይነት የለውም የሚል ተቃውሞም ቅሬታ ማስነስቶባቸዋል። ይሁን እንጂ ጠቅላይ ሚኒስትር አብይ ወደ ጠፈር በመጓዝ የመጀመሪያው የሀገር መሪ ብሎም ብቸኛው አፍሪካዊ መሪ የመሆን ፍላጎታቸው ከማሳካት ወደ ኋላ እንደማይሉ ከዚህ በፊት ካደረጓቸው ነገሮች በመነሳት መናገር ይቻላል የሚሉ አስተያየት ሰጪዎች፣ የገንዘብ ምንጩ ግን እንደተለመደው የአዲስ አበባን መሬት በነጻ እየታደሉ የሚገኙት የተባበሩት አረብ ኤሚሬቶች ንጉስ መሐመድ ቢን ዛይድ እና የንጉሳውያን ቤተሰቦች ካዝና ሊሆን ይችላል ሲሉም ግምታቸውን ገልጸዋል። እንደሰማችሁት ነው እንግዲህ 700 ሚሊዮን ብር ወጥቶ ባለፈው እዚህ አዲስ አበባ ላይ የድሮን ምሽት ነበረ። አሁን ደግሞ 9 ቢሊዮን ብር የሚያወጣ ጉዞ ወደ ጠፈር ሊደረግ ነው። የህዝቡ ጥያቄ ምንድነው? ቀደም ያልናችሁ ይሄ ወጥቶ መግባት ሰላም ነው፣ አለመገደል ነው፣ በሰላም መኖር ነው፣ በልቶ ማደር ነው፣ ጠጥቶ ማደር ነው፣ ቤት ውስጥ ማደር ነው፣ የቤት አለመፍረስ ነው የህዝቡ ጥያቄ። ግን እየሆነ የሚገኘው እነዚህ አይነት ነገሮች ናቸውና እውነት ህዝብ ኢትዮጵያ ህዝብና መንግስት ተጣጥሟል ወይ ይተዋወቃሉ የሚል ነገር ይጨራላ እና ይሄን ቪዲዮ አቀረበበት ምክንያት እናንተ አዘባችሁ ሐሳባችሁን በኮሜንት ላይ እንድታሰፍሩልኝ ነው። በዚህ ጉዳይ እንግዲህ ብዙዎች ሐሳባቸውን አስቀምጧል። ለምሳሌ ያክል እንደ ቀልድም አድርገው ያስቀምጣሉ፣ ቁም ነገርም አድርገው ይዘው ደግሞ ያወሩበታሉና ሁለቱንም እንመልከት። ክቡር ጠቅላይ ሚኒስትር አብይ አህመድ ወደ ስፔስ ሊሄዱ ነው። የሚሄዱበትም አንዱ ምክንያት ከስፔስ ላይ የሰላም ጥሪ ለማስተላለፍ ነው ይላል ዜናው። ከዛ በተረፈ ደግሞ እንግዲህ ከሄዱ የዓለም የመጀመሪያው መሪ ያደርጋቸዋል። የተለያዩ ሰዎች ወደ ስፔስ ሄደዋል። ከኦርቢት ሳይወጡ የሄዱ ለየት የሚያደርገው እንግዲህ የሀገር መሪ ገና በንግግር ላይ ናቸው የተባለው። ያው ፈንድ የሚያደርገው የተባበሩት አረብ ኤሚሬትስ እንደዛ ነው። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኤሚሬቶች በኩል በስፋት ንግግር የተደረገ ነው። ሪሊ ሆኖ ከሆነ ማለት አዝናለሁ። ፋይዳውን ያው ሰላም ጥሪ ከሆነ ለኔ ምንም በቃ ማለት ምንም ውሃ ማያነሳ ምንም ፋይዳ የሌለው ነገር ነው። አሁን ለኛ ምንም ጠብ የሚያደርገው ነገር የለም። ለጊዜው ለታሪክ ግን ወደፊት ታሪክ ደስ ይላል። ለኔ ትርጉም የሚሰጠኝ የነበረው ከኢትዮጵያ የሆነ በስነ ህዋ ስነ ጠፈር ተመራማሪ የሆነ ቢሄድ ስፖንሰር ተደርጎ እነዚህ አይነት ሰዎች ቢሄዱ እነዚህ ሰዎች ተመልሰው ተማሪዎችን ያስተምራሉ፣ ኢንስፓየር ያደርጋሉ። እንደነዚህ አይነት ኦፖርቹኒቲዎች አሉ ብለህ ልታስብ በስነ ህዋ ስነ ፈለክ ላይ ለሚደረግ ነገር ወደፊት ለምትገነባውም ነገር which is good ሰዎችን ታወጣበታለህ። አንድ ፖለቲሻን ሄዳ ምንድነው ሲምቦሉ ማለት ጠፈር ለጠፈር የሚያስኬደን ወቅትም አይደለም አሁን ማለት ነው። እንትኑ ያለው የሀገሪቷ ነገር በዛ ላይ ቅድም ባደረኩት ንባብና መመልከት ጠፈር ላይ የሚባለው እንዲህ ኦቫል ነው የሚሄዱት እንዲሄድና እንትን ውስጥ የሚገባው ለ4 ደቂቃ ለ5 ደቂቃ ብቻ ከዛ ቤንድ አድርጎ እንደዚህ ከርቮ ነው ይመለሳል ነው። ከኮስት ዋይስ ታያው ግብዣም ቢሆን ጠፈር ለጠፈር ከሚል ስትል ልክ እንደነው መንደር ለመንደር ለአንድ ሰው ከትንሹ 250,000 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ድረስ እንደሚችል ይጠቁማል ይላል። ከንፍቀ ክበብ በታች ለሚደረግና ረካሽ የተባለ ጉዞ ከ200,000 ዶላር እስከ 400,000 ዶላር ያስከፍላሉ። ኦርቢት በታች ማለት ነው። ጠቅላይ ሚኒስትር አብይ ሊጓዙ እቅድ የያዙት ከንፍቀ ክበብ ውጪ ወደ ዓለም አቀፍ የጠፈር ማዕከል ወይም ደግሞ ኢንተርናሽናል ስፔስ ስቴሽን ወደሚባለው ነው። ወጪውም ከላይ እንደተጠቀሰው በአንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና ኤሚሬቶች እንደሚሸፍኑ ታውቋል። ምንም ነገር ያለ ጥቅም አይደረግም አይደል? ምንድነው ለዚህ ኢትዮጵያ የምትከፍለው ጥቅም ምንድነው? ፈለጉ ማንም ሊያም ደግሞ በሀገር ደረጃ ሰጥቶ መቀበል የሚባል ነገር አለ። የሆነ ያዩት ተረዱት እንግዲህ ወይኛ ሳይገባን ወይም ደግሞ ገብቶን ግን ልብ ያላልነው ነገሮችን ከኛ ጥቅም ለመውሰድ የቀረቡ ይመስለኛል እንጂ በምንም ታምር ይሄን የሚያክል ብር ሲጀምር እንደ መሪው ሌላ ዲል ባይኖር ሽርሽርን ጋብዝ እዚህ ቦታ ሄድ ሲባል አይ እኔ እኮ አገሬ ውስጥ እንደዚህ ብሰራበት ይሻላል ብሎ ለሀገር መሪ አገሩ ያለው ነገር ስጦታ ቢሆን ኖሮ ነው። የኢንተርናሽናል ስፔስ ስቴሽን ላይ ስትሄድ ስልጠና መውሰድ አለብህ። የራሱ ቴክስ ታይም የእናቱ ልጅ አይደለ ወይ እንትን አይደለም፣ ቀላል ብር አይደለም። 55 ሚሊዮን ዶላር ለኛ አይደለም ለአረቦቹ ትልቅ ብር ነው። ገብቶሃል አይደለ? ወደኛ ስመጣው እኮ እስ ዋን ሜጋ ፕሮጀክት የሆነ ነገር ያስጨርሳል። ከዚህ በፊት እንግዲህ እንደ ደብረዘይት ወር ናዝሬት ደብረዘይት ወር ሞጆ ተሰጥታለች ለአረቦች ለማልማት ምናምን ነገር የሚባል ነገር ነበረ። ይሄ ነገር ስሰማ የሱ ለታ ነው ወይስ ምንድነው? አሁን ላይ ሄደ ምናምን ነገር ነገ ከነገ ወዲያ የልጅ ልጆቻችን ሀገሪቷ ልትከፍለው የተዘጋጀችበት ዕዳ ምንድን ነው? ካዝናው ይወሰዱ እንጂ ይሄ ገንዘብ የሚመጣው በምን አይነት ውል ነው? ለሀገሪቷ ዕዳ ነው የሚመጣው ወይስ ምንድነው የሚለው እያንዳንዳችን ኪስ የሚገባ ዕዳ እኮ ነው። አጭሩ ጉዞ ነው የመሰለኝና ቀለል አድርጌ እንደ ሀገር ለታሪክ ሊጠቅመን ይችላል። ኦኬ፣ ግን ከዛ ውጪ ሰላም ጥሪ ማስተላለፍ ኖቤል ደርሶን
ልምድ ልውውጥ ሄደው ነበር ከንቲባዋ መሰለኝ አሜሪካ ነው አይደል? ለህክምና ልምድ ልውውጥ ነው። አይ ህክምናው ሌላ ነገር ነው የሚባለው። እስቲ ነገርኛ ወቀው ነው። አይ ያው ሩመር ስለሆነ ብዙ እሱን መናገሩ ፌር ላይሆን ይችላል። ግን ነው ከኒውዮርክ ከንቲባ ጋር መሰለኝ ከተማ የማልማት እንትን አላየም ሲጎበኙ አሜሪካ ነገር እንዴ እና ሸንቀጥ ብለዋል ምናምን በዛውም ህክምና አድርገዋል ምናምን ተብሏል። እሷ ልታወራ ነው ያላየነውን ነገር ሸንቀጥ ማለታቸውን አይተናል። ሩብ የመቄዶንያ ገቢ ማሰባሰቢያ ፕሮግራም በሰይፉ ኦኒቤስ እሱ እንግዲህ ሩብ ስኬት ላይ ደርሷል ተብሎ የሆነ አንዳንድ እንደ መግለጫም እንደ ሁኔታዎችም ሲታይ ነበር ሰይፉ ላይ ዋል። ግን በዛለት አንድ ሐውልት ተሰጥቶት ነበርና የሚገርም ጭቅጭቅ ተነሳሉ። ይጻፋል ተጽፎበታል በነቀፋው መልክ። እኔ ግን የመጀመሪያ ሲሰጠው ሳየው በጣም ነው ያደነኩት። እንደውም ሰውየውን የነበረው አይመስልም ነው አሁን ሰው የሚለው። የበእውቀቱ ስዩምን ግን ብዙ ሰው አልተረዳውም። በእውቀቱ ስዩም ሰይፉ ላበረከተው አስተዋጽኦ የኤርሚያስ አመልጋን ሐውልት ታይትል ይጻፈው ነበረው። ራሱ ደግሞ ፒን አድርጎ ጽፏል። ስራስ መቅረጽ ሁሉ ማትችል ሁሉ ይሄንን እንዴት ተነቅፋለ አይነት ነገር የሚል አሁን ሰዎች ቅርጽ ምናምን ነገር የሚጠብቁት በረምብ እንዴት ነው እንደ ስዕል እንደ ሰውኛ ስዕል አለ አይደል እንደዛ የተሳለ እስኪመስል ድረስ ነው። እንደውም የሰይፉ በረምብ ሁሉ ነገሩ በስነ ስርዓት ነው የሚመስል። ወጪውን በወጪም ደረጃ ከ1.3 እስከ 1.5 ያወጣል ነው ያለው ሰውየው። እንግዲህ እነዚህ ሀሳቦች የሰጡበት ይገኛሉ። እናንተና አስቀምጡበት። ለኢትዮጵያ ጥቅሙ ምንድነው ነው? ጠቅላይ ሚኒስትር ወደዛ ሄደ ኢትዮጵያ መንግስት በሙሉ የመንግስት አባላት በሙሉ ተሰብስበው ወደ ጠፈር ቢሄዱ ምንድነው አሁን ለኛ ጥቅሙ? ቀደም እንደተባለው እንግዲህ ወይ የሆነ ተመራማሪ ምናምን መሄድ ከሆነ ሜቢ ኢትዮጵያ በጣም ጥቅም መጥቶ ሊያስም ይችላል። ያየው ነገር መጥቶ በመጽሐፍ ደረጃ ታትሞ ሊበትን ይችላል። ጥቅሙ ነው። የኢትዮጵያ ጠቅላይ ሚኒስትር ወይም መንግስት ወደዛ ሄዶ ምን ይሰራል ነው? ምን ኮሪደር ልማት ለማስጀመር ነው ወይስ ከዛ የሆነ ነገር ቀስሞ ለመምጣት ነው? በጣም ከባድ ነገር ነው ይዘው እና እናንተን ማሳብ አስቀምጡበት። ይሄን የሚያክል ብር አብጥቶ የትኛውም ሀገር ብትሸፍን እንኳን ሰጥቶ መቀበል የሚባል ቀደም ወንድሞች ያነሱበት ሀሳብ አለ። ሰጥቶ መቀበል ነው። ካረጉ ከነገር ይወስዳሉ። በቃ የሆነ እኛ የማናውቀው እነሱ የሚያውቁት ነገር አለ ማለት ነው። በቃ የፈለጉት ለምሳሌ የሆነ ሰው 500,000 ብር ልክፈልህና የሆነ ቦታ ላይ አስጎበኝ ካለ የሆነ ነገር ካንተ ይፈልጋል። የሚቀበል ነገር አለ። በቃ ያን 500,000 ብሩን የሚሸፈን የሚቀበል ነገር አለ። ስለዚህ ይሄ ቢታሰብበት መልካም ነው ብዬ አስባለሁ። ህዝቡም ዝም ባይለበት መልካም ነው ብዬ አስባለሁ። እስቲ የሚሆነው ነገር የምንመለከተው የሚሆነው እናንተን አሳስቀምጡ። የዛሬችን ይመስል ነበር። ጉዳችን አውቁ ተማራችሁበት፣ ቁም ነገር ነው ወስዳችሁበት አልጠራጠርም። በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ቸር ቆዩልኝ።